በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው ቅዱስ አባ ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። በዚህም ቅዱስ በስሙ በግብፅ ምድር ውስጥ ምዕመናን ቴዎዶስዮሳውያን ተብለው ተጠርተውበታል። ይህም የሆነው እንዲህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበረ ሲመቱ አሳደዱት። በእርሱ ፈንታም አስቀድሞ በእስክንድሪያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቅያኖስ የሚባለውን አንድ ሰው ሾመው። እርሱም ለአባ ቴዎዶስዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነበረ። ይህም አባት ወደ ግርማኖስ አገር ሄዶ 3 ወሮች ኖረ። በዚያም ወራት በግብፅ አገር ንቡረ እድ አባ ሳዊሮስ ነበረ። እርሱም በአባቶቻችን ሐዋርያት እንዲሁም በአትናቴዎስና በዮሐንስ አፈወርቅ የደረሰባቸውን መከራ እያስታወሰ ያጽናናቸው ነበረ። ከዚያም ተነስቶ መሊግ ወደሚባል አገር ሄደ። በዚያም 2 ዓመት ተቀመጠ። የእስክንድሪያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን መመለስ ሽተው በእስክንድሪያው መኮንን ላይ ተነሱበት። መኮንኑም ወደ መንበረ ሲመቱ መለሰው። አቃቅያኖስንም አባረሩት። ይህም ነገር በንጉሥ ዮስጣቴያኖስና አምላክን በምትወድ በንግሥት ታኦድራ ዘንድ ተሰማ። ንግሥቲቱም አስቀድሞ የተሾመው በሹመት ወንበሩ ይቀመጥ ብላ ጻፈች። 58 ካህናትም ጉባኤ ያደረጉ። አስቀድሞ የተሾመ አባ ቴዎዶስዮስ ነው ሲሉም ጻፉ። ያን ጊዜም አቃቅያኖስ በሕዝብ ፊት ቆሞ ክፉዎች ሰዎች ስላስገደዱኝ ይህን ሥራ ለመስራት ሕግን ተላልፌአለሁ አለ። ከዚህም በኋላ አቃቅዮስን ከውግዘቱ እንዲፈታው፣ ነገር ግን ክህነትም ሆነ ሊቀ ዲቁና ለዘላለሙ እንዳይኖረው ሕዝቡ አባ ቴዎዶስዮስን ለመኑት። አቃቅያኖስም አዎ እንዲሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉሥ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶስዮስ ከእርሱ ጋር የሚስማማ መስሎት በእስክንድርያ ወዳሉ መኳንንቶቹ እንዲህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶስዮስ በሃይማኖት ከእኛ ጋር የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድርያ ከተማ ገዢ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ ጌታችንን ብትሰግድልኝ የዓለም መንግስታትና ክብረታቸውን ሁሉ እሰጥሃለሁ አለው። ያን ጊዜም ይህ አባ ቴዎዶስዮስ ተነስቶ ከእስክንድሪያ ወጣ። ወደ ላይኛው ግብፅም ሄደ። በዚያም ሕዝቡን እያስተማራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀኖች ኖረ። ንጉሡም አባ ቴዎዶስዮስ ከእስክንድሪያ ከተማ እንደወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክት ላከ። እንዲህም አለው፣ እኔ ከአንተ ጋር ልነጋገር ከአንተም ልባረክ እንድትመክረኝ እምሻለሁ። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ሕዝቡ ሁሉ ሰራዊቱም ተቀበሉት፣ በከፍተኛ ወንበርም ላይ ያስቀመጡት። እርስ በርሳቸውም ስለ ሃይማኖት ተከራከሩ። ንጉሡም አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ አባት ቴዎዶስዮስም ከቅዱሳት መጻሕፍት በመጥቀስ ይረታው ነበረ። ከእርሱም ጋር ባልተስማማ ጊዜ ከመንበረ ሲመቱ ወደ ላይኛው ግብፅ አሳደደው። በእርሱም ፈንታ ጳውሎስ የሚባለውን ሰው ሾመው። ጳውሎስም ወደ እስክንድሪያ ከተማ በመጣ ጊዜ ሕዝቡ አልተቀበሉትም። ዓመት ሙሉም ኖረ። በእጁም ማንም ቁርባንን አልተቀበለም። ንጉሡም ይህን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምዕመናንም ከእስክንድሪያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን፣ ወደ ቆዝሞዝና ድሚያኖስ ቤተ ክርስቲያን ይሄዱ ነበረ። ካህናቱም በዚያ እየቀደሱ ያቆርቧቸው ነበር። የሀገር ልጆችንም የክርስትና ጥምቀትን ያጠምቋቸው ነበረ። ንጉሡም ይህን በሰማ ጊዜ አብያተ ክርስቲያናትን እንዲከፍቱላቸው አዘዘ። አባ ቴዎዶስዮስም ሰምቶ ንጉሥ እንዳያስታቸው ፈራ። ማጽናኛ ቃልን የተመላች መልእክትም ጽፎ በቀናች ሃይማኖት እያበረታታቸው ወደ ምዕመናን ላካት። እንዲህም አላቸው፣ ለዚያ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው የሹመቱ ዘመን 32 ነበር። ይኸውም በእስክንድሪያ 4 ዓመት በስደትም 28 ዓመት ነው። ይህም አባት ብዙ ድርሳናትን ደርሰዋል። ምዕመናንም በያዕቆብ ዘመን ያዕቆባውያን እንደተባሉ በስሙ ቴዎዶስዮሳውያን እየተባሉ ሲጠሩ ኖሩ። መልካም ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የባስልዮስና የቢፋሞን የባሊዲስና የኮቶሎስ
የአርዳሚ ስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙም አሜን።